ለሁሉም እውነት ስራ የምትፈልግ ልጅ ናት። ነገር ግን ሁሉም ዙሮ እሷን በጣም ነው እንትን የሚሏት እና ዛሬ ዲያኔ እንግዲህ እንዴት እንደሚላት በጣም ነው የተገረምኩት እውነት ለመናገር እንደዚህ ባትሆኑ ጥሩ ነው። ይህን ስራችሁን ብታቆሙት። ሩታ ደግሞ ኦዲየንሶች ከዚህ በኋላ ከማንም ጋር አንሽ ከልጅሽ ጋር ብቻ ቪዲዮ ስሪልን እያሉሽ ነበር። እውነት ለመናገር ማለት ነው የሚወዱሽ የሚያከብሩሽ ኦዲየንሶችሽ እነሱን ልትሰሚ ይገባል ብዬ አስባለሁ። ረዳያን ያታስፈራራት እንጂ እንዴ ጭራሽ እንዲያታላሽ ምናምን ትላታለህ እንዴ? ሩታ በቃ ኮስተር በይ እህት፣ በቃ ኮስተር በይና ኑሮሽን ኑሪ ሀቢብቲ። በቃ ሁሉም የሚሆን ሰው አይደለም። በአጠቃላይ ብዙ ጊዜ ከህይወቴ ውጡ ብያችሁ ከህይወቴ ውጡ ማለትሽ ጥሩ ነው። ከህይወቴ ውጡ ብለሽ ደግመሽ ለምን ታስገቢያለሽ ወደ ህይወትሽ? እኔ እኮ ግራ ያጋባኝ ነገር ይሄ ነው ሩታ። አንቺም እኮ ውጡ ብለሽ ስታበቂ ከዛም በኋላ ከ3 ቀን ከ4 ቀን በኋላ መተው ነው የምናያችሁ። መቼ ነው ስትር ብላችሁ ተሰብስባችሁ ለራሳችሁ ቪዲዮ የምትሰሩት ነው እኔ አባባሌ። ዳኒ ከዚህ በኋላ ወደ ህይወትሽ አልገባም ብሏል። እንግዲህ ዛሬ እናያለን። እስኪ እውነት ነው ውሸት ነው? በመጀመሪያ ደረጃ ዳኒ ታውቀኛለህ፣ የፈለኩትን ነገር በፈለኩት መንገድ እንደማድረግ በደንብ ታውቀኛለህ። ሁልጊዜ እንዲህ እየሆናችሁ የምትሰሩት ስራ ለምን አይቀርባችሁም? ኧረ በስመ አብ ይሰለቻል እኮ በእውነቱ። ስለዚህ ሁላችሁም ለምን የራሳችሁን ህይወት አትኖሩም? የራሳችሁን ኑሮ አትኖሩም? እንደዚህ ለምንድን ነው ዘላለም የምትሆኑት? ይደብራል። ዛሬ ደግሞ አብርሽን ሄርሜላ እንግዲህ ወንድሜ ነህ ብለው በጣም ተናዷል ማለት ነው። ወንድሜ ነህ ብለው ከዛ በጣም ነው የተናደደው። ዛሬ ከሁሉም ውጭ ሆኖ ሊቀር ነው መሰለኝ። ወይኔ አይዞ በቃ እንግዲህ ምንም ማድረግ አይቻልም። ሲጀመር እኮ ነግረን ነበረ ወንድሜ ነህ ካላለችው። ወይኔ ደነገጠ። ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። ረቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ ማለት ነው። እንግዲህ ዛሬ ዲያኒ ደግሞ ራሳችሁ ተመካክራችሁ ትሰሩና ከዛ ሚዲያ ላይ ወጣችሁ ተዘካዘካላችሁ። ሩታ በቃሽ፣ ማርያምን በቃሽ፣ እውነት በቃሽ። እየደወልሽ እያለቀሽብን ነው የምንመጣው አለሽ። አየሽ አይደል? ረፊ በቃ ማርያምን። አንቺ ለነሱ እርገት ነው፣ ግን ደግሞ አንቺን ደግሞ በዚህ ልክ እንደዚህ ሚዲያ ላይ እያመጡ እንደዚህ የሚሉሽ ከሆነ እንዴ ለምን ብለሽ ነው ማርያምን? እንዴ ለምን ብለሽ? በእውነት ጥሩም አይደለም። ለምን አብርሽ ጋር ታረቅሽ እንዴ? ከልጁ አባት ከተዲያ ያተታረቅ ነው እንዴ? አብራራቶን ነው እንዴ? ምንድነው ሀሳባችሁ አላማችሁ? የገባኝ አይደለም ሀሳባችሁና አላማችሁ። ማርያምን የምሬ ነው እንዴ? አብሬ ዛሬ ደግሞ 36 ክምር አከለ። አብሬ 36 ክምር አከለ ጋይስ ዛሬ። ከሁሉም ውጭ መሆን አይቀርም አንድ ቀን፣ ይሄ የታወቀ ነው። ደግሞ በንዴት ደግሞ አንዷን ትይዛለህ። ነገሩ አንዷ ትቀርባለች ደግሞ ለመፈመስ የፈለገችዋ ማለት ነውና በጣም ነው የሚገርመው። ዛሬ ሄርሜላ ከባድ ነገር ከባድ ፕራንክ ነው ያደረገችው እውነት ለመናገር። በመጨረሻም ተናዶ ሄዷል። ልጁን እንኳን ሰላም አላለውም። ይቅርታ እያለው እንኳን ይቅርታውን እንኳን አልተቀበለም። በጣም የተናደደው ይግባህ። እንግዲህ የዛሬው ቪዲዮ እናንተ ነው የሰራችልህ። ወንድሜ ነህ አለች። ከዚህ በላይ እንግዲህ ምን እንዲነገር ፈልገህ እንደሆነ አላውቅም። ተነገረ ያስባል። ከዚህ በላይ ምን እንዲነገር እንደሆነ ፈልገው አላውቅም። ዳኒ ተረጋጋ እንጂ። እኔ እኮ ግድም የሚለኝ ሴት ልጅ ላይ ድንፍት የምትሉት ነገር ነው የሚገርመኝ። ማርያም ሴት ልጅ ላይ ድንፍት የምትሉት ነገር ይገርመኛል። ረጋ ማለት አትችልም። ኤፍሬም ምንም ውጣ አንተ ማለው እኮ አሁን ዳኒ ዛሬ ደግሜ ወደ አንቺ ህይወት አልመጣም ብሏል። ታያላችሁ ነገ ወይ ተነገ ወዲያ። የምር ታለመልኝ ነው ለማንም እንዲህ የምትሆኙ ነው። ራስህን ስተርበሽ ለምን አሰሪ ስራሽን አቤት እንዴ! ስንት የሚወዱሻሉ
ማርያም የምስራሽን ስትር ብለሽ አትሰሪ። የምር ከማንም ጋር ስትገናኝ የምስራሽን መስራት አትችይም እንዴ? የምር ነው። ገርሞኝ እኮ ነው። ታሳድጋቸዋለች። ከዛ በኋላ ዙሮ ራሷን እንትን ይሏታል። ታሳድጋለች፣ ዙሮ ራሷን ታሳድጋለች፣ ዙሮ ራሷን። ታንቺ ምንም የምናገኘው ጥቅም የለም ይላል እንዴ? ዩቲዩብ የምታገኘው ብር ጥቅም አይደለም? ዲያኔተው ትክክል አይደለም። ማርያም መጀመሪያ አነጋገርም ተስተካክል። ዩቲዩብ በሷ የሷን ፎቶ እየለጠፋችሁ አይደል ዩቲዩብ የምታገኙ ብር የምታገኙት? ለምን እንደዚህ ትላለህ? የምር እውነቴን ነው። እዚህ ለምን እንደዚህ ትላለህ? ግራ እየገባኝ ነው። እየተጠቀማችሁ ማመስገን እንኳን አትችሉም። ለምን የምር ለምን እየገባኝ ነው። እናንተ ነገር ነው። እኔ አሁን ላይ ምንም ልል አልችልም። ምክንያቱም በቃ የሚሰሩት ነገር ግራ እያጋባ እውነት ለመናገር በጣም ግራ እያጋባን ስለሆነ እያየን እየሰማን እንግዲህ አብረን የሚሄድ ነው። ከሌ ነው የምንልበት አንድም ነገር አይኖርም። ምክንያቱም እኛ የሆነ ነገር ስንል ነገ ሌላ ነገር ፈጥረው ነው የሚመጡት። ገባችሁ? ስለዚህ ዝም ይሻላል። ዝም አይነቅስም ይላል ያገሬ ሰው። ስለዚህ ዝም አይነቅስም። ዝም ማለት ጥሩ ነው እንጂ እኛ ስንናገር እናቴ የሚሆን አይደለም። ሁሉንም ነገር አብረን ማየት እንጂ ሩታ እኮ ብዙ ፎቶዎቿ ይጽፉላታል እንትን ላይ ራሱ ሜሴጅ ጊዜያቸውን ሰጥተው ራሱ የሚሰጧት አስተያየት ማርያም እርግጠኛነት ታየዋለች። በፍጹም መስማት አለብሽ። ኦዲየንሶችሽ የሚሉሽን መስማት አለብሽ ሩታ። መስማት ግዴታሽ ነው። ገባሽ? እነሱ ላንቺ ብለው ነው የሆነ ነገር የሚሉሽ፣ ላንቺ አስበው ነው፣ ላንቺ ክብር ብለው ነው። እና ዛሬ ያሳቀኝ አብርሽ ነው። ሌላውን ተውትና ዛሬ ያሳቀኝ አብርሽ ነው ጋይስ። ተከመረ። አባቶቻችን የሚከምሩት ክምር የለም እሱ ማለት ነው። ተከመረ ሲሆን ሄርሜላ በቃ እንደሚወድሽ አወቅሽ ዛሬ ማለት ጥሩ ነው። መጨረሻው እናያለን። የእናንተ መቼም ምኑም ነገር እውነት አይደለም። መጨረሻውን እናያለን ትላላችሁ። እዚያ ማርያም የምሬ ነው። እነሱ ነገር አንድ የተጨባጭ ነገር ስለሌለ የሚጨበጥ ነገር ስለሌለ እና ወንዶች ይሄን ለማለት ነው ብቅ ያልኩት። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። በሌላ ቪዲዮ እንኳን አልመጣም። የነገ ሰው ይበላል። መልካም ምሽት ይሆንላችሁ። ሰላም አምሹልኝ። ባይ 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 ባይ።